የነጻነት ወርቅነህ ህልፈት ከጥቂቶች በስተቀር ወጣት፣ አረጋዊ፣ ሴት፣ ወንድ፣ ብሔር ብሔረሰብና ሃይማኖትን ሳያማክል ሀገርና ህዝብን ከእስከ ሳይል በጥልቅ ሐዘንና ጸጸት ውስጥ የከተተና ያስተባበረ መንፈስ ፈጥሯል። ጥላቻ፣ ክፋት፣ የዘርና የሃይማኖት ልዩነት የሁሉም ነገር ሚዛን በሆነበት ዘመን ይሄ ለምን ሆነ? የሁላችንም ጥያቄ መሆን አለበት። በኢትዮጵያ የአሜሪካን አምባሳደርን ተቀብለው ያስተናገዷቸው አቶ እሸተ ደምለው የወልቃይት ጠገዴ ህዝብ በገዛ ርስቱ ሲሳደድና ሲገፋ መቆየቱን የዓለም አቀፍ ማህበረሰብ ያውቀዋል፣ የበደሉ መቋጫ የሆነው የማይካድራው ጅምላ ጭፍጨፋ ነው ሲሉ ለአምባሳደሩ ነገሯቸው። የእርሳቸውን ንግግርና በተጨባጭ ያላቸውን መረጃ አገጣጥመው የተረዱትን አምባሳደሩ ተረዱ። እናም ወደ ሁመራ ያደረጉትን ጉብኝት አጠናቀው የተመለሱት በኢትዮጵያ የአሜሪካን አምባሳደር ማሲንጋ የወደፊቱ መንገድ ውስብስብ ነው አሉ። ነገር ግን ቅድሚያ ሊሰጠው የሚገባው ጉዳይ አምባሳደሩ እንዳሉት ጉዳት ላጋጠማቸው ደህንነት መሆን አለበት። በኢትዮጵያ የአሜሪካ አምባሳደር ማሲንጋ ሁሉም ወገኖች ከፖለቲካ በላይ ህዝብን በማስቀደም የወደፊት የፖለቲካ እጣ ፈንታቸው በተገቢው ወቅት እንዲወስኑ እንዲያደርጉ ጥሪ እናቀርባለን ብለዋል። የጥምቀት በዓል በታላቅ ድምቀትና በሰላም እንዲጠናቀቅ የሚደረገውን ሁለንተናዊ ድጋፍ አጠናክሮ ከተማ አስተዳደሩ የሚቀጥል ይሆናል ሲሉ ከንቲባ አዳነች አቤቤ አረጋገጡ። ሀገራችን በቅኝ ግዛት ያልተገዛችበት ዋነኛው ምክንያት የቀደምት ትውልድ በከፈሉልን ጀግንነት አልበገር ባይነት ስለሆነ እኛም የእነሱን ፈለግ መከተልና የሀገራችንን ሰላም መረጋገጥ ይገባናል አሉ ጀነራል አለምሸት ደግፌ። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ጽልኝ። ይህ በሞርስ ኮሚኒኬሽን ተዘጋጅቶ የሚቀርብላችሁ መርሃ ግብር ሲሆን በምድር ኃይል ፎሬን ሲነፋ፣ በባህር ኃይል ማስተሪንግ፣ በአየር ኃይል ፓሬድ ሲደረግ ወደ እናንተ እንዲደርስ በሞርስ የበላይ ጠባቂ የተሰናዳው የቅዳሜ ጥር 9 ቀን 2018 ዓ.ም የሞርስ ዜና እነሆ ጀመረ። የተወደዳችሁ ቤተሰቦቻችን ለምታደርጉልን ድጋፍና እገዛ እያመሰገንን አሁንም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ላስታውሳችሁና የሞርስ ኤዲሲ በቅደም ተከተል ካስቀመጠው ቀዳሚ ዜና አልፋለሁ። ውቢቷ ባህር ዳር የመጀመሪያዎቹን 10 ኤሌክትሪክ የከተማ አውቶቡሶችን በይፋ ስራ አስጀመረች። የታታሪዋ ኢትዮጵያ ተምሳሌት በሆነው በበላይነህ ክንዴ ግሩፕ ደብረ ብርሃን ከተማ የተገጣጠሙት እነዚህ 10 አውቶቡሶች በባህር ዳር ስራ መጀመራቸው በከተማው በአሁኑ ሰዓት የሚታየውን ከፍተኛ የትራንስፖርት እጥረት እንደሚያቃልል ነዋሪዎች ያላቸውን ተስፋ ገልጸዋል። ከጊዜ ወደ ጊዜ ከከተማዋ ፍጥነት እድገት ጋር የነዋሪዎች ቁጥር በከፍተኛ ፍጥነት እያደገ መሆኑ የሚነገርላት ባህር ዳር ከተማ 10 አውቶቡሶች እጅግ ዘመናዊ ከመሆናቸው በላይ ከከተማው ዘመናዊ እሳቤ ጋር የሚጣጣሙና ከተማውን ከብክለት እንደሚታደጉ ይታመናል። የኢትዮጵያ አቪዬሽን ዩኒቨርሲቲ ከ12 ሀገራት የተውጣጡ 457 የአቪዬሽን ባለሙያዎችን አስመረቀ። ከተመራቂዎቹ ውስጥ 58 ፓይለቶች፣ 115 የአውሮፕላን ጥገና ቴክኒሻኖችና 284 የበረራ አስተናጋጆች ሲሆኑ የምረቃት ስነ ስርዓቱ የአየር መንገዱ ዋና ስራ አስፈጻሚ አቶ መስፍን ጣሰው እንዲሁም የአየር መንገዱ ከፍተኛ አመራሮችና የተመራቂ ቤተሰቦች በተገኙበት በዛሬው ዕለት በዩኒቨርሲቲው ቅጥር ግቢ ውስጥ በደማቅ ሁኔታ ተካሂዷል። የጥምቀት በዓል የኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ተከታዮች ብቻ ሳይሆኑ በርካታ ዓለም አቀፍ ጎብኚዎች የሚታደሙበትና በዩኔስኮ የማይዳሰስ ቅርስ ሆኖ የተመዘገበ የከተማችን አንዱ የድምቀት ምንጭና የዓለም ሀብት ነው። የጥምቀት በዓል ሃይማኖታዊ እሴቱን በጠበቀና ፍጹም ባማረ መልኩ በሁሉም ስፍራዎች እንዲከበር ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶችና የጥምቀት በዓል አዘጋጅ ኮሚቴ ጋር በቅድመ ዝግጅት ስራዎች ዙሪያ ተወያይተናል አሉ የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ።
በውይይታችንም አሉ ከንቲባዋ በውይይታችንም አጠቃላይ ዝግጅቱ በተሳካ ሁኔታ እየተከናወነ መሆኑን ተመልክተናል። አስተዳደራችን እንደ ሌሎች ሃይማኖታዊ አደባባይ በዓላት ሁሉ የጥምቀት በዓልን በታላቅ ድምቀትና በሰላም እንዲጠናቀቅ የሚያደርገውን ሁለንተናዊ ድጋፍ አጠናክሮ የሚቀጥል ይሆናል ሲሉ ቃላቸውን አረጋግጠው ፈጣሪ ኢትዮጵያንና ሕዝቦቿን ይባርክ በማለት ሀሳባቸውን ቋጭተዋል። ኢትዮጵያ በዓለም አቀፍ ደረጃ እውቅና አግኝተው በተባበሩት መንግስታት ድርጅት የትምህርት የሳይንስና የባህል ተቋም የተመዘገቡት የማይዳሰሱ ቅርሶች መካከል አንዱ የሆነው የጥምቀት በዓልን ለመታደም የሚመጡ እንግዶችን ከመቀበል አንጻር የሆቴሎች ዝግጅትን በተመለከተ የሆቴል ባለንብረቶች ማህበርን ጠይቄ በውጭ የሚኖሩ ኢትዮጵያውያንና የውጭ ዜጎች በዓሉን ለመታደም ይመጣሉ ተብሎ እንደሚጠበቅና ይህ አጋጣሚ ለሆቴሎች ጥሩ እንቅስቃሴን የሚፈጥር በመሆኑ ሆቴሎች በቂ የሆነ ዝግጅት ማድረጋቸው ተገልጦልኛል ያለው አሃዱ የሃይማኖታዊና ባህላዊ አደባባይ ክብረ በዓላት ከአዲስ አበባ በተጨማሪ በሌሎች ከተሞችም የቱሪስት መዳረሻ በመሆናቸው መሰል ዝግጅቶች እንደሚደረጉ የማህበሩ ፕሬዝዳንት አስቴር ሰለሞን ነገሩኝ ብሏል። ሆቴሎች፣ ምግብ ቤቶች፣ ካፌዎች፣ ስጋ ቤቶችና መሰል አገልግሎት ሰጪ ተቋማትን ጨምሮ ሌሎችም በሀገሪቱ ከሚገኙ ጤና ነክ ተቋማት መካከል ከ80% በላይ የተቀመጠላቸውን የግዴታ መመዘኛ እንደማያሟሉ ጤና ሚኒስቴር አስታወቀ። ተቋሙ ባደረገው መጠነ ሰፊ የዳሰሳ ጥናት መሰረት ደረጃቸውን ጠብቀው የተገኙት ተቋማት 19.5% ብቻ መሆናቸውን የገለጸ ሲሆን ይህ ክፍተት ህብረተሰቡን ለተላላፊ በሽታዎች እያጋለጠው ነው ብሏል። በኢትዮጵያ በአሁኑ ወቅት ከ52,000 በላይ የግልና የመንግስት የጤና ተቋማት መኖራቸውን የጠቀሱት ስራ አስፈጻሚው በሁሉም ተቋማት ላይ አስገዳጅ ደረጃዎችን የማስከበር ስራ በትኩረት ይከናወናል ብለዋል። በጤና ሚኒስቴር የጤናና ጤና ነክ ተቋማትና ባለሙያዎች ቁጥጥር መሪ ስራ አስፈጻሚ አቶ እንዳልካቸው ጸዳል ተቋማቱ አገልግሎት እንዲሰጡ የወጡ አስገዳጅ መስፈርቶች አለመሟላታቸው ምቹ አገልግሎት ከመስጠት አንጻርም ትልቅ እንቅፋት ሆኖባቸዋል ሲሉ ተናግረዋል። ቁጥጥሩ በተለይ ለተላላፊ በሽታዎች መስፋፋት ምክንያት የሆኑ ክፍተቶችን ለመለየት ያለመና ተቋማቱ በዳሰሳ ጥናቱ የታዩባቸውን ድክመቶች እንዲያስተካክሉ ግፊት እየተደረገ ነው ተብሏል። ስራ አስፈጻሚው እንዳሉት የታየው ውጤት በዘርፉ ላይ ሰፊ የክትትልና የቁጥጥር ስራ እንደሚቀረው የሚያመላክት ነው። ደረጃቸውን ጠብቀው በማይሰሩ ማንኛውም የጤና ነክ ተቋማት ላይ የስራ ፈቃድ ከመሰረዝ ጀምሮ ተቋማቱን እስከ መዝጋት የሚደርስ ሰፊ እርምጃ እንደሚወሰድ አቶ እንዳልካቸው ጸዳል አጽንኦት ሰጥተው ነገሩኝ ያለው አሃዱ ነው። ከኢትዮጵያ አየር ኃይል የሰራዊት ስነ ልቦና ግንባታ ዳይሬክቶሬት የተገኘውና በሞርስ የበላይ ጠባቂ የተፈቀደውን መልእክት ሰምተን እንመለሳለን። የጥቁር አንበሶች ታሪክ የሀገር ሰማይ ዘብ የኢትዮጵያ አየር ኃይል ለ90 ዓመታት የዘለቀውን የጀግንነት የቴክኖሎጂ ልቀትና የሉዓላዊነት ጥበቃ ጉዞ በደመቀ ሁኔታ ለማክበር የመጨረሻ ዝግጅቱን አጠናቋል። ይህ ታሪካዊ በዓል የተቋሙ ብቻ ሳይሆን የኢትዮጵያ ነጻነትና ክብር ከፍ አድርገው የሚመለከቱ የሁሉም ኢትዮጵያውያን የኩራት መገለጫ ነው። በበዓሉ ላይ የሚጠበቁ አበይት ኩነቶች በቢሾፍቱ አየር ኃይል ጠቅላይ መምሪያ በሚካሄደው በዚህ ታላቅ በዓል ላይ የሚከተሉት ኩነቶች በአካል ተገኝተው እንዲታዘቡ እርስዎ ተጋብዘዋል። ድንቅ የአየር ላይ ትዕይንቶች፣ የሀገራችን ብቁ አብራሪዎች ከዓለም አቀፍ ጥሪ የተደረገላቸው ሀገራት ልዩ ትርኢት ቡድኖች ጋር በመቀናጀት የሰማዩን ግርማ ሞገስ የሚያሳዩ አስደናቂ የበረራ ጥበቦችን ያቀርባሉ። የቴክኖሎጂና የትጥቅ ልቀት አየር ኃይላችን የታጠቃቸውን ዘመናዊ የትጥቅ አቅሞችና የተቋሙን ስትራቴጂካዊ የሰው ኃይል ብቃት በቅርበት የሚመለከቱበት ልዩ አጋጣሚም ይፈጠራል። ተቋሙ ከህዝብ ጋር ያለውን ትስስር ይበልጥ በሚያጠናክሩና በሀገራዊ የሰላም ጉዳዮች ላይ በሚመክሩ ስልታዊ ውይይቶች ላይ የመሳተፍ ዕድል ይኖረዋል። ለወጣቶችና ተማሪዎች በሳይንስ በቴክኖሎጂና በበረራ ጥበብ የታነጸችውን የነገዋን ኢትዮጵያ ለማየትና ለወደፊት የሙያ ህይወታቸው ታላቅ መነሳሳትን ለመቅሰም ይህ በዓል የእናንተ ነው ተብላችኋል። ለታሪክ ተመራማሪዎችና አርበኞችም እንዲሁ የኢትዮጵያን የ9 ዓመታት የሰማይ ላይ ጀግንነትና የሉዓላዊነት ታሪክ አብረን የምንዘክርበት ታሪካዊ መድረክ ነው። ለሀገራዊ ፍቅር ስሜት በደማችሁ ላተማችሁ ዜጎች የሀገራችሁን ጋሻና መከታ የሆነውን አየር ኃይላችሁን ጥንካሬና የደረሰበትን ከፍታ በማየት የብሔራዊ ኩራት ስሜታችሁን የምታድሱበት ልዩ ጥሪ ቀርቦላችኋል።
ኩነቱ ከጥር 15 ቀን እስከ ጥር 19 ቀን 2018 ዓ.ም በቢሾፍቱ የኢትዮጵያ አየር ኃይል ዋና ጠቅላይ መምሪያ ይከናወናል። የኢትዮጵያ አየር ኃይል የሰራዊት ስነ ልቦና ግንባታ ዳይሬክቶሬት የላከው መልእክት ነው። የጦር ኃይሎች ጠቅላይ ኤታማዦር ሹም ወታደራዊ አማካሪና የተኩስ አመራር ኃላፊ ጀነራል አለምሸት ደግፌና የስልጠና ዋና መምሪያ ኃላፊ ጀነራል ይመር መኮንን በሆርሶ እጩ መኮንን ማሰልጠኛ ትምህርት ቤት ተገኝተው ከሰልጣኝ እጩ መኮንኖች ጋር መወያየታቸውን ሞርስ ሰምቷል። ጀነራል አለምሸት ደግፌ ለ27ኛ ዙር ጽናት ኮርስ እጩ መኮንን ሰልጣኞች ያላቸውን የውትድርና ህይወትና ተሞክሮ አካፍለዋል። እኛ ከቀደሙት ኢትዮጵያውያን የጀግንነት ያልበገር ባይነትና ውርስ አለብን ያሉት ጀነራል መኮንኑ ሀገራችን በቀኝ ግዛት ያልተገዛችበት ዋነኛ ምክንያት የቀደም ትውልድ በከፈሉልን ጀግንነት አልበገር ባይነት ስለሆነ እኛም የእነሱን ፈለግ መከተልና የሀገራችንን ሰላም ማረጋገጥ ይገባናል ብለዋል። የዛሬ አሰልጣኞች የነገ መሪዎች ስለሆናችሁ ሰልጥናችሁ በጠንካራ ስነ ምግባር፣ በጠንካራ ሰብዕና፣ በጠንካራ ዲሲፕሊን የተገነባ መሆን ይጠበቅበታል ሲሉ አስገንዝበዋል። ለዚሁ ማሳያ የሆርሶ እጩ መኮንን ማሰልጠኛ ትምህርት ቤት ተልዕኮውን በአግባቡ እየተወጣ እንደሚገኝ በምልከታችን ማረጋገጥ ችለናል ብለዋል ጀነራል መኮንኑ። የመከላከያ ትምህርትና ስልጠና ዋና መምሪያ ኃላፊ ጀነራል ይመር መኮንን በበኩላቸው ማሰልጠኛ ትምህርት ቤቱ የውስጥ አቅምን በመጠቀም እያከናወነ ያለውን ተግባር የሚታይ መሆኑን ገልጸው ሰልጣኞች ባላቸው የስልጠና ቆይታ ከማሰልጠኛ ትምህርት ቤቱ አሰልጣኞች ጋር ዙሪያ መለስ ስልጠናውን በመናበብ ማጠናቀቅ ይገባቸዋል ብለዋል። ጽናት፣ ቁርጠኝነትና ውሳኔ ለስልጠና ስኬት ወሳኝ በመሆናቸው አጠናክራችሁ በመቀጠል የተሰጣችሁ ሀገርን በጽናት የማገልገል ግንዛቤ ወደ ተግባር መቀየር ይጠበቅባቸዋል ሲሉም ተናግረዋል። ዘገባው የፈንታሁን ደሳለኝ ነው። ከፖለቲካ በላይ ለህዝብ ቅድሚያ ይሰጣሉ በኢትዮጵያ የአሜሪካ አምባሳደር ኤርቪንግ ማሲንጋ። አምባሳደር ማሲንጋ ወደ ሁመራ አድርገውት በነበረው ጉዟቸው ህዝቡ እየተጋፈጠ ያለውን ችግር ባይናቸው እንደተመለከቱና የመሰረተ ልማት ውስን የጤና አገልግሎትና የመሰረታዊ አገልግሎቶች አለመኖር የህዝቡን ኑሮ ጎዳው ሲሉ የጉብኝት ትዝብታቸውን ገልጸዋል። በግጭት የተፈናቀሉ ሰዎች ለዓመታት በዓለም አቀፍ ድጋፍ ላይ ጥገኛ ሆነው መቆየታቸውን ያነሱት አምባሳደሩ ምንም እንኳን ሰብአዊ እርዳታ ወሳኝ ቢሆንም ዘላቂ መፍትሄ አይደለም ብለዋል። ሁሉም ወገኖች ከፖለቲካ በላይ ለህዝብ ቅድሚያ ይስጡ ሲሉ አምባሳደሩም ጥሪ አቅርበዋል። ከምንም ነገር በላይ ህዝቡን በማስቀደም መጻኢ ፖለቲካዊ ዕድላቸውን በተገቢው ጊዜ እንዲወስኑ ዕድል ሊሰጣቸው ይገባል ያሉት አምባሳደሩ ሁሉም ሰው ደህንነቱና ክብሩ በተጠበቀ ሁኔታ የሚመራና በተባበሩት መንግስታት የሚታገዘን ሂደት አሜሪካ ትደግፋለች ብለዋል። ለዚህም ሁሉም ወገኖች ከፖለቲካ በላይ ህዝብን በማስቀደም የወደፊት የፖለቲካዊ እጣ ፈንታቸውን በተገቢው ወቅት እንዲወስኑ እንዲያደርጉ ጥሪ እናቀርባለን ሲሉ ገልጸዋል። የወደፊቱ መንገድ ውስብስብ ነው ያሉት አምባሳደሩ ነገር ግን ቅድሚያ ሊሰጠው የሚገባው ጉዳይ ጉዳት ላጋጠማቸው ደህንነት መሆን አለበት ብለዋል። አሜሪካ ኢትዮጵያን ዘላቂ ሰላም እና መረጋጋት በሚያደርጉት ጥረት ውስጥ ድጋፍ ለመስጠት ቁርጠኛ መሆኗን አመልክተዋል። የአሜሪካው አምባሳደር ወደ ስፍራው ባቀኑበት ወቅት ከዞኑ አስተዳዳሪና ሌሎች አካላት ጋርም መክረዋል። አቶ አሸተ ደምለው የወልቃይት ጠገዴ ህዝብ በገዛ ርስቱ ሲሳደድና ሲገፋ መቆየቱን የዓለም አቀፍ ማህበረሰብ ያውቀዋል። የበደሉ መቋጫ የሆነው የማይካድራው ጅምላ ጭፍጨፋ ነው ሲሉ ተናግረዋል። የወልቃይት ጠገዴ ህዝብ በህወሓት አገዛዝ ዘመን ጥያቄው ታፍኖ በሀገርም በውጭም በደሉ እንዳይወጣ ተደርጎ ቆይቷል። ሰሚም አድማጭም አጥቶ የቆየ ህዝብ ነው ብለዋል። ከለውጡ ማግስት መንግስት የህዝቡ ጥያቄ የእውነትና የፍትህ መሆኑን እውቅና የሰጠበት የዓለሙ ማህበረሰብ በደሉን እንዲያይ የተደረገበት ማሳያ በኢትዮጵያ የአሜሪካ አምባሳደር ኤርቪንግ ማሲንጋ በዞናችን መጥተው ያደረጉት ውይይት አንዱ ነው ሲሉ ገልጸዋል። የወልቃይት ጠገዴ ህዝብ አማራ ነኝ በማለቱ ብቻ ሲሳደድና ሲገፋ ቆይቷል ያሉት አቶ አሸተ የወልቃይት ጠገዴ ህዝብ ሀገሩን የሚወድና በሰላም መኖር የሚፈልግ አማራዊ ማንነቱን የሚያስጠብቅ ባህሉንም የሚያከብር ኩሩ ህዝብ ነው ሲሉ አስረድተዋል። የወልቃይት ጠገዴ አማራ ህዝብ ጎንደር በጌምድር አማራ መሆኑን በርካታ ታሪካዊ ማስረጃዎች አሉን። ህዝቡም አማራ ነኝ በማለት ሞሰን ሳይፈራ ለበርካታ ዓመታት ታግሏል። በዚህም ጽኑ ትግል ነፃነቱን አውጇል ሲሉ አሳስበዋል። የወልቃይት ጠገዴ ህዝብ ጥያቄን ለመፍታት በሚደረገው መንገድ የአብሮነትና ዘላቂነት መንገድን መከተል አለብን ብለዋል አቶ አሸተም። የተወደዳችሁ ቤተሰቦቻችን ለምታደርጉልን ድጋፍና እገዛ የሞርስ የበላይ ጠባቂና ኤዲሲው ምስጋናቸውን
አቅርበውላቸዋል። አሁንም አዳዲስ ቤተሰቦች እንድናፈራ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትዘንጉ። ዜና እረፍት። የነጻነት ወርቅነህ ህልፈትን ተከትሎ በአቶ ሙሼ ሰሙ ቀጣይ ምስክርነት ተሰጥቶ ነበር። ከነጻነት ጋር የተዋወቅነው እንደ ማንኛውም የጥበብ አድናቂ በመድረክ ላይ ቢሆንም በግንባር ያገኘሁት ግን በወዳጄ ደረጃ ኃይሌ አማካኝነት ከ6 ዓመት በፊት ነበር። የዛሬ 1 ወር ገደማም 4 ኪሎ አካባቢ ተገናኝተን ሞቅ ያለ የወዳጅነት ሰላምታ ተለዋውጠን መልካሙን ተመኝተን በቀጠሮ ነበር የተለያየ ነው። እጅግ ያሳዝናል። ዛሬ ማረፉን ሰማው። ነጻነት በራሱ ጥረት ለሙያው ራሱን ያበቃና ለጥበብ መፈጠሩን ያስመሰከረ ባለሙያ ነበር። በትምህርቱም ገፍቶ በመሄድ በሁለተኛ ዲግሪ የበቃ እጅግ ጨዋ አዋቂ፣ ጨዋና ትልቅ ሰው ነበር። ዛሬ ነጻነት ወርቅነህን ጥበብ አጥተዋለች። ለቤተሰቦቹና ለመላው አድናቂዎቹ መጽናናትን እመኛለሁ። ነፍሱንም በአጸደ ገነት ያኖርልን እያልኩ ስለ ነጻነት ትንሽ ነገር ልበል አሉ ምስክርነታቸውን የሰጡት አቶ ሙሼ ሰሙ። የነጻነት ወርቅነህ ህልፈት ከጥቂቶች በስተቀር ወጣት፣ አረጋዊ፣ ሴት፣ ወንድ፣ ብሔር ብሔረሰብና ሃይማኖትን ሳያማክል ሀገርና ህዝብን ከእስከ ሳይል በጥልቅ ሀዘንና ጸጸት ውስጥ የከተተና ያስተባበረ መንፈስ ፈጥሯል። ጥላቻ፣ ክፋት፣ የዘርና የሃይማኖት ልዩነት የሁሉም ነገር ሚዛን በሆነበት ዘመን ይሄ ለምን ሆነ? የሁላችንም ጥያቄ መሆን አለበት። ነጻነት ግለሰብ ነው። ነገር ግን እንደ ዜጋ፣ እንደ ሀገር፣ እንደ ህዝብ በህልፈተ ህይወቱ ያስተባበረን ግለሰብ ነው። ነጻነት በህይወቱም በሞቱም ትልቅ ትምህርት ሰጥቶን በክብር ያለፈው ከህፃኑም ጋር ህፃን፣ ከወጣቱም ጋር ወጣት፣ ከሴቱም ጋር ሴት፣ ከወንዱም ጋር ወንድ፣ ከብሔሩም ጋር ብሔር ሆኖ መኖር በመቻሉ ነው። እኔ እስከማውቀው ጥላቻ፣ ክፋት፣ መድሎ፣ ማግለልና ልዩነት በነጻነት ወርቅነህ ህይወት ውስጥ ቦታ አልነበረውም። ሰውን በሰውነቱ አክብሮ ወዶና አፋቅሮ ሙያውን አክብሮ ስቆና ስቆ ዘና ብሎ ዘና አድርጎ መኖር የቻለ ምርጥ ዜጋ በመሆኑ ሀዘኑን ሀዘናችን፣ ፈተናውን ፈተናችን አድርገን እንዘክረው ዘንድ አስተባብሮናል። ስንቶቻችን ይህን እድል ይኖረናል? ጊዜና ሂደት የሚያሳየን ነው። በድጋሚ ነጻነት ህልፈተ ህይወትህ ሀዘንን ብቻ ሳይሆን ሰብአዊ መስተጋብርህን በዚህ ደረጃ አስተምሮናልና ሞትህ ጸጸት ብቻ አይደለም፣ በችግርም በደስታም በሀዘንም መተሳሰብ እንደምንችል ነው። ብዙ ፖለቲከኞች መሻገር ያልቻሉትን የጥላቻ ዕድሜ፣ የጾታ፣ የማንነት፣ የዘረኝነትና የሃይማኖት ልዩነት መሻገር በመቻልህ በህልፈተ ህይወትህ አስተባብረህናልና እናመሰግናለን ሲሉ ምስክርነታቸውን አጠናቀዋል። አቶ ሙሼ ሰሙ የሙያ ታሪኩን በተመለከተ እዝራ እጅጉና ሳራ አህመድ ታሪኩን ደግሞ እንደሚከተለው አጠናክረውታል። የኪነ ጥበብ ባለሙያ ነጻነት ወርቅነህ እምሩ የካቲት 10 ቀን 1974 ዓ.ም ከአባቱ ከአቶ ወርቅነህ እምሩና ከእናቱ ከወይዘሮ ምናለ ሸዋ ይፍሩ በአዲስ አበባ ከተማ በፖሊስ ሆስፒታል ተወለደ። ለቤተሰቡ 4ኛ ልጅ ሲሆን 3 ወንድሞችና 1 እህት በነበረው ቤተሰብ ውስጥ በኡራኤል ሰፈር እንዳደገ ይነገራል። የመጀመሪያ ደረጃ ትምህርቱን በአስፋው ወሰን የመጀመሪያ ደረጃ ትምህርት ቤት የተማረ ሲሆን እስከ 7ኛ ክፍል ባለው የልጅነትና የትምህርት ቤት ቆይታው ለኪነ ጥበብ የተለየ ፍቅር አልነበረውም። የ8ኛ ክፍል ተማሪ ያለ የጉሊቷ እናቴ የሚል ቲያትር ላይ የሴት ገጸ ባህሪ ይዞ መተወኑ ይነገራል። የ2ኛ ደረጃ ትምህርቱን ምስራቅ አጠቃላይ 2ኛ ደረጃ ትምህርት ቤት ተከታትሏል። የ16 ዓመት ልጅ ሳለ ከኡራኤል መርካቶ ድረስ በእግሩ እየተመላለሰ ዩኒቲ የቲያትር ክበብ እንደተቀላቀለ ቲያትር መስራት መጀመሩ ይነገራል። የዩኒቲ ክለብ መፍረስ ቀጣዩ የነጻነት መዳረሻ የሩሲያ ባህል ማዕከል ወይም ፑሽኪን አዳራሽ እንዲሆን አደረገው። በፑሽኪን ቆይታውም በግጥሞች በወጎች መሃል የሚተላለፉ የተመልካችን ቀልብ የሚይዙ የ30 ደቂቃ ድራማዎችን ሰርቷል። በፑሽኪን ቆይታው ፍሬሽማን የሚለው ድርሰቱን በ40 ደቂቃ የሚያልቅ ድራማ አድርጎ ሰርቶት ነበር። በኋላም ቲያትሩን አሻሽሎ ከአዳነች ወልደ ገብርኤል ጋር መስራቱ አይዘነጋም። ነጻነት በአንድ በኩል ፍሬሽማንን የፑሽኪን እያሳየ የመጨረሻ ኃጢአት የሚል በቀበሌ አዳራሽ ውስጥ የተሰራ ቲያትርንም አሳይቷል። በፑሽኪን በነበረው ቆይታ ላይ አብረውት ከሰሩት ተዋናዮች መካከል ኢሳያስ አስራት ለነጻነት የትወና አቅም ይህንን ብሏል። እኔ ስለ ነጽ ይመሰክራለሁ፣ የሚሰራውን ገና ሲወጥ ነው ያውቀዋል። ፑሽኪን ወይም የሩሲያ ባህል ማዕከል በነበርንበት ወቅት እኔም እርሱም ተውኔት እንጽፋለን፣ እናዘጋጃለን፣ እንተውናለን። ፉክክር ነበር በመሃላችን። ነጽ ግን ይለያል። አድምቶ መስራትና በዚያው መጠንከርና ግቡን መምታት ያውቅበታል በማለት መስክሯል። ነዋሪነቱን በካናዳ ያደረገው ገዛኢ መኮንን ሲናገር ለመጀመሪያ ጊዜ በፑሽኪን ማዕከል መድረክ በግጥም መሃል በሚያቀርባቸው አጫጭር ተውኔቶች ላይ ነበር የሆነ ችሎታ እንዳለው ያስመሰከረው።
እኔና ወዳጄ ሚሊዮን አየለ በጋራ ጽፈን ባዘጋጀነው ፌስታል የተሰኘች 5 ደቂቃ ድራማ ላይ ካስት ስናደርገው ከሙናዬ መንበሩ ጋር እንዴት በልዩ ሁኔታ እንደተጫወተው አሁን አይረሳኝም። ከዚያ በኋላ በጣም በርካታ ፊልሞች ላይ በመተወን አቅሙን አሳይቷል በማለት ምስክርነቱን ሰጥቷል። በቲያትር ዘርፍ ነጻነት ወርቅነህ በይቅርታ ምሽት በማዘጋጃ ቲያትር ቤት ለመጀመሪያ ጊዜ በቲያትር ቤት ደረጃ የሰራው ስራ ሲሆን በመቀጠልም በብሔራዊ ቲያትር ለካብ የሚባል ቲያትር ላይ የትወና ብቃቱን አሳይቷል። የዳዊት እንዚራ፣ ፍሬሽማን፣ የጓሮ ጌታ፣ የብሩክታይት ስጦታ የተባሉ ቲያትሮች የሰራ ሲሆን ፍሬሽማን የራሱ ድርሰትና በህዝብ ዘንድም ከፍተኛ ተቀባይነት ያገኘበት ስራው ነው። በኢትዮጵያ ቴሌቪዥን ሲተላለፍ በነበረው ስንቅ ፕሮግራም ላይ ባለቤትነቱ ያለልኝ መኳንንትና የጥላሁን ዘውገ ፕሮግራም ላይ በድርሰት በአዘጋጅነት በዳይሬክተርነት እንዲሁም በተዋናይነት ሰርቷል። ጥላሁን ዘውገ ስለ ነጻነት ሲመሰክር ነጻነት ከትወና ባሻገር የማዘጋጀት ችሎታም ስለነበረው ድራማዎችን እንዲያዘጋጅ እድል እንሰጠው ነበር ብሏል። በአዲስ አበባ ከተማ መስተዳደር ቴሌቪዥን በሚተላለፈው መስኮት በተሰኘ የ5 ደቂቃ ድራማዎች ላይ በበርካታ ድርሰቶች ላይ የነጻነትን አሻራ ማግኘት ይቻላል። በራዲዮ ድራማዎች ላይ በድርሰት በኢትዮጵያ ራዲዮ እንዲሁም በኤፍኤም 97.1 ተሳትፏል። የመጀመሪያ ፊልሙ የማይደረስበት የሚለው ሲሆን ኪሳራ ላይ የጣለው ፊልም ሲሆን ከዛ በኋላ በኤፍቢአይ 123 ያንቺው ሌባ 12 ሚስተር ኤክስ ባለ ቀለም ህልሞች ስለማይዘነጋው ውለታ እድል 20 የተሰኙ ፊልሞችን የሰራ ሲሆን ኤፍቢአይ 123 ፊልም ደራሲ እሱ ሲሆን በባለ ቀለም ህልሞች ላይ በዳይሬክቲንግ እንዲሁም በሚስተር ኤክስ ፊልም ላይ በድርሰት ተሳትፏል። በህዝብ ዘንድ በባለ ቀለም ህልሞች በአንቺው ሌባ እንዲሁም በኤፍቢአይ ፊልሞች የተለያየ አድናቆትና ተወዳጅነትን ሊያገኝ ችሏል። ነጻነት ደራሲ፣ ተዋናይ፣ ዳይሬክተር ብቻ አልነበረም፣ ጎበዝ የቴሌቪዥን ፕሮግራም አቅራቢም ጭምር እንጂ። በተለይ በኢቢኤስ ቴሌቪዥን በሚተላለፈው የቤተሰብ ጨዋታ በየፕሮግራሙ አዳዲስ ቃና እየጨመረ ለአመታት ፕሮግራሙ በህዝብ ልብ ውስጥ እንደተወደደ እንዲሁም ሳይሰለች እንዲታይ አስችሎታል። ከቴሌቪዥን ፕሮግራም አቅራቢነቱ በተጨማሪ የተለያዩ ማስታወቂያዎችን እንዲሁም መድረኮችን መልእክታቸውን ሳያጡ በሳቅ እንዲታጀቡ አድርጎ ማቅረብም ላይ የሚደርስበት የለም። በአጠቃላይ ነጻነት የዘርፈ ብዙ ሙያ ባለቤት ነበር ማለት ያስችላል። ነጻነት ወርቅነህ ሌሎች ሲደሰቱ ከማንም በላይ ይደሰታል። በበርካታ ችግሮች ቢያልፍም ሳቅ ከምንም በላይ መድኃኒት ነው በሚለው አስተሳሰቡ ለአመታት ዘልቋል። አብረውት ለሚሰሩ የኪነ ጥበብ ባለሙያዎች ልዩ ክብር ያለው ነጻነት ለሰዎች በመድረስ የሚያምን በሰዎች ደስታና የሀዘን ጊዜም ቀድሞ የሚገኝ መሆኑን የቅርቦቹ ይመሰክራሉ። ነጻነት ወርቅነህ ከንጹህ ዘር በላይ ጋር ትዳር የመሰረተ ሲሆን የ3 ልጆች አባት ነው። ልጆችም የ18፣ 15 እና የ9 ዓመት ዕድሜ ሲኖራቸው የመጀመሪያ ልጁ ኦሬገን ስቴት ዩኒቨርሲቲ ነጻ የትምህርት ዕድል አግኝቶ እየተማረ እንደሆነ፣ ሁለተኛ ልጁ የሁለተኛ ደረጃ ትምህርት መከታተል እንደጀመረች እንዲሁም የመጨረሻዋ ለፒያኖ ፍቅር እንዳላት ከወራት በፊት ገልጾ ነበር። ጠቅላይ ሚኒስትር ዶክተር አብይ አህመድ በአርቲስት ነጻነት ወርቅነህ ህልፈት የተሰማቸውን ሀዘን ገልጸዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ያሰፈሩት መልእክት አርቲስት ነጻነት ወርቅነህ በድንገት በማረፉ ሀዘን ተሰምቶኛል ብለዋል። ነጻነት በተለይም በህዳሴ ግድብ በተዘጋጀው የ2016 አዲስ ዓመት የመቀበያ ፕሮግራም የነበረውን አስተዋጽኦ ሁሌም እንደሚያስታውሱት ነው የገለጹት። ሁላችንም አዲሱን ዓመት በደስታ እንድንቀበል አድርጎን ነበር ያሉት ጠቅላይ ሚኒስትር ዶክተር አብይ ለቤተሰቦቹና ለአድናቂዎቹ መጽናናትን ተመኝተዋል። በተያያዘ ዜና ታዋቂው አርቲስት ነጻነት ወርቅነህ ባጋጠመው ድንገተኛ ህመም ከዚህ ዓለም በሞት በመለየቱ ጥልቅ ሐዘን ተሰምቶኛል። ለአርቲስቱ ነጻነት ቤተሰቦች፣ ወዳጆችና አድናቂዎች በሙሉ መጽናናትን እመኛለሁ። ፈጣሪ ነፍሱን በአጸደ ገነት ያኖር ሲሉ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ የተሰማቸውን የሀዘን ስሜት ገልጸዋል። ከጠቅላይ ሚኒስትሩና ከከንቲባ አዳነች አቤቤ ባሻገር ሌሎች የመንግስት የስራ ኃላፊዎች፣ የሃይማኖት አባቶች፣ ታዋቂ ሰዎችና በተለይ ለኪነ ጥበብ ሰው ነጻነት ወርቅነህ ስራዎችን ያደንቁ የነበሩ አድናቂዎች የተሰማቸውን የሀዘን ስሜት በእንባ ጭምር ገልጸዋል። ነገ እሁድ በመንበረ ጸባዖት ቅድስት ሥላሴ ካቴድራል ቤተክርስቲያን ለነጻነት ወርቅነህ አስከሬን የስንብት መርሃ ግብር ከተከናወነ በኋላ በዚያው ዕለት እሁድ ጥር 10 ቀን 2018 ዓ.ም በዚያው በመንበረ ጸባዖት ቅድስት ሥላሴ ካቴድራል ከቀኑ 6 ሰዓት ላይ የቀብር ስነ ስርዓቱ እንደሚፈጸም ታውቋል። የሞርስ ዝግጅት ክፍልና ሰራተኞች በአርቲስት ነጻነት ወርቅነህ ሞት የተሰማንን የሀዘን ስሜት እየገለጽን ለቤተሰቦቹ፣ ለወዳጅ ዘመዶቹ፣ ለአድናቂዎቹ መጽናናት እንዲሆን እንመኛለን። ወደ ውጭ ዜና አልፋለሁ። ከ21 የሚበልጥ የአፍሪካ ስደተኞች አስከሬን በጅምላ መቃብር በሊቢያ መገኘቱ ተነገረ።
በምስራቃዊ ሊቢያ በሚገኝ አካባቢ ከ21 በላይ የሚሆን የስደተኞች አስክሬን በጅምላ መቃብር መገኘቱን የጸጥታ ኃይሎች ገልጸዋል። አጅዳቢያ በተባለ አካባቢ ከሳህራ በታች ካለው አፍሪካ የመጡ ስደተኞች ተይዘው እንደሚገኙ የጸጥታ ኃይሎች ሪፖርት ከደረሳቸው በኋላ ወደ አካባቢው አምርተው በእርሻ አካባቢ የጅምላ መቃብሩን ማግኘታቸው ሲነገር ተይዘው ስቃይ ሲፈጸምባቸው የነበሩ 10 ሰዎችም ተለቀዋል ብለዋል። ስደተኞቹ ተይዘው ገንዘብ ከተጠየቀባቸው በኋላ ቤተሰቦቻቸው የተጠየቀውን ገንዘብ ባለመክፈላቸው የተገደሉት ሲሉ አስተዳዳሪዎቹ ገልጸዋል። የእርሻ ስፍራው ባለቤት በቁጥጥር ስር መዋሉና የእርሻ ስፍራው ላይ የጅምላ መቃብር እንደነበር ማመኑ ሲነገር ተጨማሪ ምርመራዎች ይቀጥላሉ ተብሏል። በተባበሩት መንግስታት ድርጅት መረጃ መሰረት ሊቢያ ከ44 ሀገራት የተውጣጡ ከ900 ሺህ በላይ ስደተኞች የሚገኙባት ስትሆን በተደጋጋሚ በተለያዩ ቡድኖች ስደተኞች እየተያዙ ከፍተኛ ገንዘብ እንደሚጠየቅባቸውና እንደሚገደሉ ይታወቃል። ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ። የተወደዳችሁ ቤተሰቦቻችን ለምታደርጉልን ድጋፍና እገዛ የሞርስ የበላይ ጠባቂና ኤዲሲው አብዝተው ምስጋናቸውን አቅርበዋል። በምድር ኃይል ፎሬን ሲነፋ በባህር ኃይል ማስተሪንግ በአየር ኃይል ፓሬድ ሲደረግ ወደ እናንተ እንዲደርስ በሞርስ የበላይ ጠባቂ የተዘጋጀው የቅዳሜ ጥር 9 ቀን 2018 ዓ.ም የሞርስ ዜና የእስካሁኑ ነበር። በቀጣዩ የሞርስ ዜና እጠብቃችኋለሁ። ከዜናው ጋር ኢዮብ ደመቀ አብሬያችሁ ነበር። ጤና ይስጥልኝ።